ሃሌሉያ 3 ሰዓት ከ18 ደቂቃ ሆኗል። እንጀምራለን። ምዕራፍ 13ን ስንጀምር ምዕራፍ 13 ላይ በዋናነት እንግዲህ ስለሚያስቱ ነቢያትና የሚያስቱ ምልክቶቻቸው ነው የተጠቀሰው እና ትንቢትን ስንሰማ ማድረግ ስላለብን ጥንቃቄዎች በደንብ የሚያስተምር የብሉይ ኪዳን ክፍል ነውና እነዚህ ነቢያቶች ሐሰተኛ ነቢያት አይደሉም። ሐሰተኛ ነቢያት ማለት ነቢያት ሳይሆኑ ነቢያት ነን የሚሉ አይደሉም። ነገር ግን የሚያስቱ ነቢያት ናቸው። ነቢያት ናቸው ግን በምልክቶቻቸው ያስታሉ ሰዎችን። ትንቢትን ትክክል የሚያደርገው የተገለጠበት መንገድና ያጀቡት ምልክቶች ሳይሆኑ ዓላማውና ግቡ ነው። እግዚአብሔር የትንቢት ስጦታን ሲሰጥ አብሮ ለምን ዓላማ እንደሰጠ በግልጽ አስቀምጧል። ያንን ዓላማ ከሳተ ትንቢቱ የተነገረው የእውቀት ቃል የተነገረው የጥበብ ቃል ትክክል ቢሆንም በተአምራትና በምልክት ቢታጀብም ዓላማውን ከሳተ ግን ግቡን ከሳተ ግን ያ ትንቢት የሚያስት ትንቢት ወይንም የስተት ትንቢት ነው ማለት ነው። የተነሳው ነብይ ነኝ ባይ ሳይሆን እዚህ ቦታ ላይ ከመካከልህ ነብይ ቢነሳ ነው የሚለው። ነብይ ነው በቃ እግዚአብሔር ራሱ ነብይ ብሎ የሚጠራው ነብይ ነው ከመካከሉ የተነሳውና የተናገረው ደግሞ ድንቅና ታምራት ተፈጽሟል። አይታችሁት በድንቅ በታምራት በምልክት የተናገረው ነገር ጸንቷል። ግን ግቡን ከሳተ ወግራችሁ ግደሉት ይላል እግዚአብሔር። አይገርማችሁ? አሁን እኛ እንደው ስማችንንና ስልክ ቁጥራችንን እንኳን የነገረንን ሰው እንደው መውገርን ተውት። እኛ አሁን በአዲስ ኪዳንን ያለነው ይኸው ምን አይነት መንፈስ እንደሆነላቸው አታውቁም ብሏል ጌታ። የሆነልን መንፈስ የሚወገር አይደለም። ግን ስማችንንና ስልካችንን እንኳን ከነገረን ድንቅና ታምራትማ በእጁ ካየን እንዴት አድርገን ነው ያንን ነብይ አንቀበልም የምንለው? ግቡን ስቷል ብለን ዓላማውን ስቷል ብለን እንደዛ እናደርጋለን? አናደርግም። ግን ነብይ ነኝ ባይ ሳይሆን ነብይ ቢሆን እንኳን የተነሳው የተናገረው ድንቅና ታምራት ቢፈጸም ትንቢቱ ትክክል ቢሆን የእውቀት ቃል ነው። አሁን በመጀመሪያ ትንቢትን አይደለ ጌታ ኢየሱስ ክርስቶስ ራሱ ያቺን ሴት በሰማሪያ ሊያልፍ ግድ አለው ብሎ የውሃ ጉድጓድ ጋር ያገኛትን ሴት የእውቀት ቃል ነው መጀመሪያ የነገራት። የእውቀት ቃል ማለት ስላለፈው ታሪካችን አኪዩሬት የሆነ ኢንፎርሜሽን እግዚአብሔር ሲናገር ማለት ነው። ስለዚህ ስላለፈው ታሪኳ ነገራት። ባል የለኝም ስትለው አሁን እውነት ተናግረሻል፣ 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም ብሎ የእውቀትን ቃል ነገራት እና ትንቢት በባህሪው የእውቀት ቃል በመናገር ይጀምራል። ይህም ደግሞ በዛ ሰው ውስጥ እምነት እንዲሆንለት የጥበብ ቃል የምንለው ደግሞ ወደፊት የሚሆነውን ነገር እግዚአብሔር ሲናገር ነው። ወደፊት የሚሆነውን ሲነግረን የማናውቀውን ነገር ሲነግረን በእውነት እየተናገረን ያለው እግዚአብሔር እንደሆነ በእውነት እየተናገረን ያለው እኛን የሚያውቀን ልዕለ ተፈጥሯዊ ኃይል ያለው አምላክ እንደሆነ እንድናምን ከቀደመው ታሪካችን ይጀምራል ትንቢት። ይሄ ምንም ችግር የለበትም። የቀደመውን ታሪክ መናገር መጽሐፍ ቅዱሳዊ ነው፣ ጌታም ተናግሯል። ግን ይሄ ሰው እዚህ ቦታ ላይ ተነሳ የተባለው ሰው ነብይ ነው። የተናገረው ድንቅና ታምራት ተፈጽሟል። ግን ምንድነው ችግሩ ከተባለ መጨረሻ ላይ ወዴት ነው ድራይቭ ያደረገው? ያንን ጉባኤ ያንን ትንቢት የነገረውን ሰው ወዴት ነው ድራይቭ ያደረገው የሚለው ነው። ግቡን ከሳተ ዓላማውን ከሳተ ወግራችሁ ግደሉት። ምንድን ያለው ሰውዬ? ሌሎች አማልክትን እናምልክ እንከተል ቢልህ አለ። ሁሉ ነገር ትክክል ሆኖ አገልግሎቱ ላይ ሁሉ ነገር ትክክል ሆኖ የተናገረው ነገር ተፈጽሞ ግን ጎሉ ሌሎች አማልክትን እናምልክ እንከተል የሚል ከሆነ ወግራችሁ ግደሉት ይላል። ወዳጆቼ አሁን እንደዚህ የሚሉን ነቢያት ላይኖሩ ይችላሉ። ታዲያ ለምንድን ነው የምንማረው? ከማን ነው የምንጠነቀቀው? መቼስ በጌታ በኢየሱስ ክርስቶስ ስም በክርስቶስ ቤተክርስቲያን ውስጥ ሆኖ ትንቢትን ተናግሮ ከዛ በኋላ ህዝቡን ሰብስቦ ሌሎች አማልክትን እናምልክ እንከተል የሚል ሰው የለም በግልጽ። አምልኮ ማለት ግን የምናመልከውን ከሁሉ አስበልጠን መውደድ፣ የምናመልከውን በሙሉ ልባችን መከተል፣ ለምናመልከው ሙሉ በሙሉ መሰጠት ነው አምልኮ ብለናል አይደለ? አምልኮ ማለት አመልከዋለሁ ማለት አይደለም። እነዚህ ነገሮች ናቸው the most አዶር የምናደርገው the most devoted የምንሆንለት the most ራሳችንን የምናስከትልለት ነገር የምናመልከው ነገር ያ ነው ተባብለናል። ስለዚህ ይሄ ትንቢት ያመጣልን ሰው ምን እያደረገ ነው? ትንቢቱ መጥቶ ከእግዚአብሔር በላይ ሌሎች ነገሮችን ወይንም ሌሎች ሰዎችን እንድንወድ እንድንከተል እንድንሰጥላቸው ካደረገን አምላክ አስቀይሮናል ማለት ነው። ምክንያቱም የአምልኮን ዴፊኒሽን ተነጋግረናል።
ከሁሉ አስበልጠን የምንወደው ያ የምናመልከው ነገር ነው። ከሁሉ አስበልጠን የምንሰጥለት ያ የምናመልከው ነገር ነው። ከሁሉ አስቀድመን የምንከተለው ያ የምናመልከው ነገር ነው። ስለዚህ እግዚአብሔርን በመውደድ ፋንታ፣ እግዚአብሔርን በማገልገል ፋንታ፣ እግዚአብሔርን በመከተል ፋንታ፣ ለእግዚአብሔር በመሰጠት ፋንታ ከዛ በላይ ለሌሎች አካላት ወይም ደግሞ ለሌላ ሰው እንድንሰጥ ሌላውን አስበልጠን እንድንወድ ምንም ነገር ሊሆን ይችላል። ቁስ ሊሆን ይችላል፣ ሰው ሊሆን ይችላል፣ ራሱን አገልጋዩ ሊሆን ይችላል፣ ወይንም አገልግሎትንም ሊሆን ይችላል። በነገራችን ላይ አገልግሎት ራሱ አምላክ የመሆን ዝንባሌ ያለው ቴንደንሲ ያለው በጥንቃቄ ካልተያዘ ማለት ነው። አገልግሎታቸው አምላክ የሆነባቸው ሰዎች አሉ። ይህንን ታውቃላችሁ። በአገልግሎታቸው ከመጣችሁባቸው ይደመስሷችኋል። ከሰማይ በታች ዝክራችሁን ነው የሚደመስሱት። ልክ ለሳኦል አማሌቅን እንደዛ እንዲያደርግ እግዚአብሔር እንደነገረው ማለት ነው። በአገልግሎታቸው ከመጣችሁባቸው በቃ ይሄን ነገር እግዚአብሔር ይወደዋል ወይ? ይሄ ነገር እግዚአብሔር ይከብርበታል ወይ? ይሄ ነገር ዋናው ነገር የእግዚአብሔር ሐሳብ ሰው አይደለም ወይ ምናምን የሚል ሐሳብ የላቸውም። ምክንያቱም አገልግሎታቸው አምላክ ሆኖባቸዋል። ወይ የሚመሩት ቤተክርስቲያን አምላክ ሆኖባቸዋል፣ የሚመሩት ሚኒስትሪ አምላክ ሆኖባቸዋል። ስለዚህ ከአምላካቸው ጋር ቢቃረን እንኳን አምላካቸው ባይከብርበት ባይወደው እንኳን ከአምላካቸው ሐሳብ በተቃራኒ እንኳን ቢሆን አገልግሎታቸውን ፕሮቴክት ለማድረግ የማይሄዱበት ርቀት የለም። አንዳንድ ጊዜ እኮ አገልግሎት ነው ይሄ ነገር እስክትሉ ድረስ ለአገልግሎት ተብሎ ሰዎች መስዋዕት ሲደረጉ ሰውን ፈልጎ እኮ ነው የእግዚአብሔር ልጅ ከሰማይ ሰማያት የወረደው። ይህን የተዋረደ ስጋ የለበሰው የሆነ ሚኒስትሪ ሊያቋቁም እኮ አይደለም፣ የሆነ ቸርች ፕላንት ሊያደርግ እኮ አይደለም። ሰውን ፈልጎ እኮ ነው፣ የጠፋውን ሰው ፈልጎ አንዱን ፈልጎ 99ኙን ቁጭ አድርጎ ሰውን ፈልጎ እኮ ነው የመጣው። እና አንዳንዴ ለአገልግሎታችን የምንቆመው ዲፌንድ የምናደርገው አደራረግ አገልግሎታችንን ፕሮቴክት የምናደርግበት ርቀት ማለት ነው ስለ ሰውም ስለ እግዚአብሔርም ግድ እስከማይሰጠን ድረስ። አያችሁ አሁን እዚህ ጋር ምን እንደምናይ አገልግሎት አምላክ ሆኖባቸዋል ማለት ነው። እነዚህ ሰዎች አገልግሎት አምላክ እንዳይሆንብን እንጠንቀቅ። ለምን መሰላችሁ? ይሄ ቅዱስ ካባ የለበሰ ኃጢአት ነው። ምክንያቱም አገልግሎት እግዚአብሔርን የምታከብሩበት ነው። አገልግሎት የእግዚአብሔር ትእዛዝ ነው። አገልግሎት መንፈሳዊ ነው። አገልግሎት መጽሐፍ ቅዱሳዊ ነው። አዎ አገልግሎት መጠበቅ አለበት። ለአገልግሎት ዋጋ መከፈል አለበት። ለአገልግሎታችን መሰጠት አለብን። አያችሁ እንዴት በጣም ትሪኪ እንደሆነ። ግን መስመር ሲያልፍ አገልግሎትን ማምለክ እንደጀመርን አውቀን ቆም ማለት አለብን። መስመሩ ምንድን ነው? ከአገልግሎት ከሰዎች ይልቅ ለአገልግሎታችን መጨነቅና ግድ መሰኘት ስንጀምር፣ ከሰዎች ይልቅ ማለት እንደው የሰውን ይሁንታና የሰውን እምቢታ ሁሉ እየሰማን አገልግሎታችንን እናቆማለን እንጀምራለን ማለት ሳይሆን ከሰው ሕይወት ይልቅ አገልግሎት እየበለጠብን ከመጣ፣ ከእግዚአብሔር ቃል ይልቅ፣ ከመንፈስ ቅዱስ ድምፅ ይልቅ፣ ከእግዚአብሔር ባህሪ ይልቅ አገልግሎታችን እየበለጠብን ከመጣ የዛን ጊዜ አገልግሎት አምላክ ሆኖብናል ማለት ነው። ጥንቃቄ ልናደርግ ያስፈልጋል ማለት ነው ወገኖቼ። ስለዚህ አምልኮ ማለት ይሄ ከሆነ የሚመጣልን ትንቢት ከእግዚአብሔር በላይ ሌሎች ነገሮችን አገልግሎትን ጨምሮ ማለት ነው ወይንም ሰዎችን ወይንም ቁስን ወይንም ራሳችንን እንድንወድ እንድንከተል እንድንሰጥ ካደረገን አምላክ አስቀይሮናል ማለት ነው። ሌላ ነገር እንድናመልክ እያነሳሳን ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 3 ላይ እንደዚህ ያለ ሐዋርያ ጳውሎስ ትንቢትን የሚናገር ግን አለ ለማነጽና ለመምከር ለማጽናናትም ለሰው ይናገራል አለ። አያችሁ ወገኖች፣ ትንቢት የተሰጠበት ዓላማ አለ። አዲስ ኪዳን በጣም ስፔሲፊክ ነው ስለ ትንቢት። ስለዚህ ትንቢት የተሰጠበትን ዓላማ በደንብ በግልጽ ተናገረ ማለት ነው እዚህ ቦታ ላይ የእግዚአብሔር ቃል። አያችሁ ወዳጆቼ፣ ፍሪጅ ለምሳሌ በየቤቶቻችን ፍሪጅ አለ አይደለ? ፍሪጅ የተሰራበትን ዓላማ ካምፓኒው ጥንቅቅ አድርጎ ነግሮናል። ምግባችን ሳይበላሽ እንዲቆይ ለማድረግ፣ ምግባችንን ለማቀዝቀዝ ወይንም የምንጠጣቸውን ነገሮች ለማቀዝቀዝ ነው ፍሪጅ የተሰራው። ፍሪጅ ገዝቶ ዜና ለማየት የሚሞክር ሰው አለ እንዴ? የለም አይደለ? ለምን? የተሰራበት ዓላማ ያ አይደለም። እንደዛም ፈንክሽን አያደርግም። በቃ እኔ ብንልም አያሳየንም። ትንቢትን ሲሰጥ እግዚአብሔር የፍሪጅ ፋብሪካ እንኳን ፍሪጅን ሲሰራ ለምን እንደሰራው ቅልብጭ አድርጎ ጥርት አድርጎ ማኑዋሉ ላይ ጽፎ ምን ልናደርግበት እንደሚገባና
እንዴት እንጠቀምበት እንደሚገባ በግልጽ ነግሮናል። እግዚአብሔርም ትንቢት የሚባለውን ስጦታ ለቤተ ክርስቲያን ሲሰጥ ለምን እንደሰጠ ጥርት አድርጎ ተናግሯል። ምን አለ? ለማነጽ፣ ቢውልድ ለማድረግ። አይገርማችሁም? ቢውልድ ለማድረግ። ትንቢት እየተነገራችሁ ራሳችሁን ጠይቁ እስኪ። እየገነባኝ ነው እየሰማሁት ያለው ትንቢት? ቢውልድ እያደረገኝ ነው ወይንስ እያፈረሰኝ ነው? ደግሞስ ለመምከር እየመከረኝ ነው? ደግሞስ ለማጽናናት እያጽናናኝ ነው? ራሳችንን እንደዚህ ብለን ልንጠይቅ ያስፈልጋል። ለማነጽ፣ ለመምከር፣ ለማጽናናት እንጂ በመጎምጀት የሌላ ነገር አምላኪ እንድንሆን ለማድረግ ትንቢት አልተሰጠም። አሁን አብዛኛውን ጊዜ በድፍረት እናገራለሁ፣ እናንተም ታውቃላችሁ። አብዛኛውን ጊዜ ትንቢት ሲነገር የእግዚአብሔርን ሕዝብ የሆነ ነገር ምርኮኛ አድርጎ በሆነ ነገር መጎምጀት ሞልቶ የእግዚአብሔር ሕዝብ አምላክ እንዲቀይር የሚያደርግ፣ ከአምላክ ላይ አይኑን እንዲያነሳ የሚያደርግ፣ ከአምላክ ይልቅ ከሞተለት ጌታ ይልቅ የሆነን ነገር ሌላ ከሱ ውጭ የሆነን ነገር እንዲወድ፣ ለዛ ነገር ቀንና ማታ እንዲጎመጅ እንዲሰጥ የሚያደርግ ነገር። ይሄ ትንቢት አይደለም። ይሄ መጽሐፍ ቅዱሳዊ ትንቢት አይደለም። ሰውየው ነቢይ ሊሆን ይችላል። በነገራችን ላይ የተሳሳተ ትንቢት የተናገረ ሰው ሁሉ ሐሰተኛ ነቢይ ነው። እሱ ነቢይ አይደለም አትበሉ። ነቢይ ሆኖ ግን ማንኛውም ሰው ነቢያት ሲናገሩ በተራ ተራ ይናገሩ አለ ሐዋርያው ጳውሎስ። ከዛ ደግሞ ዮሐንስ ደግሞ ይመርመር አለ። ትንቢት ይመርመር፣ የተጻፈው ቃል ነው የማይመረመረው ብሏል ጴጥሮስም። የተጻፈውን ቃል ለመመርመር ማንም ስልጣን ያለው የለም። ነገር ግን ነቢያት ራሳቸው ሲናገሩ አንዱ እየተነበየ ሌላው ደግሞ ይመርመር፣ እያዳመጠ ይመርመር ብሏል። ስለዚህ እውነተኛ ነቢያት፣ እውነተኛ መልእክት ከዚህ በፊት አምጥተው የሚያውቁ ነቢያት ከዛ በኋላ አይሳሳቱም ማለት አይደለም። እዚህ ቦታ ላይ የተጠቀሰው እውነተኛ ነብይ ነው። ከመካከላችሁ ነብይ ነኝ ብሎ ቢነሳ አይደለም የሚለው፣ ነብይ ቢነሳ ደግሞ የተናገረው ቃል በድንቅና በታምራት በምልክት ቢጸና፣ ነገር ግን ግቡን ከሳተ ወገኖቹ ጉዳት። ስለዚህ ወገኖቼ በእግዚአብሔር ቤት ስንኖር ነቢያት ሳይሆኑ ነን ከሚሉ ይልቅ ከነሱ አይነቶቹ ሰዎች ይልቅ ነቢያት ሆነው ጸጋውን ለተሳሳተ ዓላማ ከሚያውሉ አገልጋዮች ራሳችንን በእግዚአብሔር ቃልና በእግዚአብሔር መንፈስ መጠበቅ አለብን። ይሄ ነው መልእክቱ። የሰውን ፊት ሳናፍር እግዚአብሔርን ቃል ታምነን ስንናገር መልእክቱ ይሄ ነው። የሆነ የተናገረው ነገር የማይጸና፣ የሆነ የተናገረውን ነገር ድንቅና ታምራት የማይከተለው እሱ ብዙም ጉዳት አያመጣም። አይገርማችሁም? ምክንያቱም የሚከተሉትም የሚያምኑትም ሰዎች ጥቂት ስለሆኑ። ነገር ግን በእርግጥ እግዚአብሔር የቀባቸው፣ በእርግጥ ነቢያት የሆኑ፣ በእርግጥ የተናገሩት ነገር የሚጸና፣ የሚናገሩት ነገር ትክክል የሆነ፣ ነገር ግን የሚናገሩበት ዓላማ የተሳሳተ የሆነ እነዚህ አይነቶቹ የሚያደርሱት ጉዳት ከባድ ነውና እንጠንቀቅ፣ እንጠበቅ ማለት እፈልጋለሁ። ዮሐንስ ራእይ ላይ ምዕራፍ 19 ቁጥር 10 እንደዚህ የሚል ቃል አለ። ልሰግድለትም በእግሩ ፊት ተደፋሁኝ አለ ዮሐንስ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለና የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። እኔ የምፈልገው ቃል ይሄ ነው። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ትንቢት ስለ ኢየሱስ እንጂ ስለ ሰው አይመሰክርም። የኢየሱስ ምስክር የትንቢት መንፈስ ነው አለ። ትንቢት ስለ ኢየሱስ ነው የሚመሰክረው ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 20 እስከ 21 ደግሞ ትንቢትን አትናቁ ይላል። በእውነት ስትሰሙኝ ባላንስ እያደረጋችሁ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። እኔ በትንቢት በጣም ከተጠቀሙ ሰዎች መካከል ነኝ። በትንቢት ስጦታ በጣም አምናለሁኝ። ስለ ነቢያት እግዚአብሔርን አመሰግናለሁ። ግን ደግሞ በዚሁ ስጦታ በጣም የተጎዱ፣ በጣም የቆሰሉ፣ ከእግዚአብሔር ቤት ወጥተው የጠፉ፣ መጽናናት ያቃታቸው፣ መቆም ያቃታቸው፣ የተሰበሩ፣ ትዳራቸው የፈረሰ፣ ጤናቸው የተቃወሰ፣ ህይወታቸው ሁሉ ያለፈ ሰዎች እንዳሉ ደግሞ አውቃለሁ። ስለዚህ ትንቢትን አትናቁ ብዬ እኔም እንደ እግዚአብሔር ቃል እነግራችኋለሁ። ትንቢት በጣም የቤተክርስቲያን ጂኦለሪ ነው፣ ጌጥ ነው። የቤተክርስቲያን ጌጥ ነው። ቤተክርስቲያን የምትዋብበት፣ ዓለም ወደ እሷ አትራክትድ የሚሆንበት ውበት ነው የቤተክርስቲያን።
ግን አት ሴም ታይም ደግሞ ጠላት በጣም የሚያጠቃው የጸጋ ስጦታ በጣም የሚፈተነው የጸጋ ስጦታ ተወዳጅ ስለሆነ አትራክቲቭ ስለሆነ እግዚአብሔር በጣም ስለሚጠቀምበት ሐዋርያ ጳውሎስ ስለ ጸጋ ስጦታዎች ሲናገር ታውቃላችሁ። በልሳን የሚናገር ራሱን ያንጻል አለ። ትንቢት የሚናገር ግን ማህበሩን ያንጻል። ስለዚህ በትንቢት መናገርን አጥብቃችሁ እንድትፈልጉ መክራችኋለሁ ይላል። አጥብቀን እንድንፈልግ ይመክረናል በትንቢት መናገር። የሚገርም ኮሜንት እያየሁኝ ነው። ይኸው እኔ ትዳር ፈርሷል በትንቢት የሚል ከዚህ እንድንጠበቅ ነው እንጂ ትንቢትን እንድንንቅ አይደለም። እንደ እግዚአብሔር ቃል ነው የምናገረው። የእግዚአብሔር ቃል ትንቢትን አትናቁ ይላል። እኛም ትንቢትን አንንቅ። ነገር ግን ወገኖቼ ደግሞ በትንቢት መታነጽ እንጂ መፍረስ የለብንም። ትዳር በትንቢት ሊታነጽ ይገባል እንጂ እንዴት ትዳር በትንቢት ይፈርሳል? የሰው ህይወት በትንቢት ሊታነጽ ሲገባው ለማነጽ ተሰጥቶ እንዴት ያፈርሳል ትንቢት? እኛ ራሳችን መመርመሪያውን የእግዚአብሔርን ቃል ችላ ስላለን አይመስላችሁም? መፈተሻውን መንፈስ ቅዱስን የነፍሳችንን ምስክርነት ችላ ስላለን አይመስላችሁም? ትንቢትን አትናቁ። ልሳን ስትናገሩ ጉባኤው በሙሉ በአንድነት ልሳን ቢናገር አለ ሐዋርያው ጳውሎስ ያላመነ ሰው ከደጅ ቢመጣ እነዚህ አብደዋል ይላችኋል አለ። ነገር ግን ትንቢት እየተነገረ ያላመነ ሰው ቢመጣ አሳለ እግዚአብሔር ሚስጥሩን ሲነግረው እነዚህስ አምላካቸው በመካከላቸው ያለው ብሎ ወድቆ ይሰግዳል ይላል። አያችሁ፣ ያላመኑ ሰዎች እንኳን እንዲያምኑ እንዴት ትንቢት ጠቃሚ ነገር እንደሆነ። ነገር ግን ጠላት በጣም ጠቃሚ እንደሆነ ስለሚያውቅ በጣም የወንጌል መሳሪያ እንደሆነ ስለሚያውቅ ሰው እኮ 10 ነገር ቁጭ ብላችሁ ከምታስረዱት አንድ ያለፈ ታሪክ ሆነ አንድ የእውቀትን ቃል ብትነግሩት ትርክክ ብሎ ልቡን ይከፍታል እግዚአብሔር ቃል። ይህንን ስለሚያውቅ ጠላት እውነተኛውን ትንቢት እንድንጠላ እንደዚህ አይነት የስህተት ነገሮችን በቤተክርስቲያን ውስጥ ያሰራጫል ማለት ነው። ሁል ጊዜ የምላችሁ ነገር ምን ብያለሁኝ ከዚህ በፊት፣ የሰይጣን ዓላማ ውሸትን አምነን እንድንቀበል ሳይሆን እውነትን እንድንጠረጥር ነው ብያችኋለሁ። ሐሰተኛ ትንቢትን ባናምን እንኳን እውነተኛ ትንቢትን ግን መጠርጠር ጀምረናል። አሁን በእግዚአብሔር ቃል ፈትሼ እቀበላለሁኝ። የእግዚአብሔር መንፈስ በውስጤ ከመሰከረልኝ እቀበላለሁኝ። ሐሰተኛ ትንቢትን አልቀበልም። ነገር ግን እውነተኛ ትንቢትንም እንድንጠራጠር ተደርገናል። እግዚአብሔር ይፈውሰን። ትንቢትን አትናቁ አለ፣ ግን ሁሉን ፈትኑ አለ። መፈተን ያለበት ስንቱ ነው? ሁሉ ማለት ነቢይ እንትና የሚናገረውንም ሁሉን ፈትኑ። ከዚህ በፊት የሚገርሙ አገራዊ ትንቢቶች ያመጣ፣ ከዚህ በፊት ሙታን በእጁ የተነሱ፣ ዛሬ እንኳን በአገልግሎቱ ብዙ ድንቅና ታምራት እየሆነ ያለ እሱም የተናገረው ይፈተናል። ይፈተናል። ሁሉን ፈትኑ፣ መልካሙን ያዙ። ሁሉን ፈትኑ፣ መልካሙን ያዙ ይላል እግዚአብሔር ቃል። ትንቢትን መመርመር ትእዛዝ ነው እንጂ ኃጢአት አይደለም። እንደ ኃጢአት ቆጥረው ሊኮንናችሁ ሲሞክሩ የእግዚአብሔር ቃል ትእዛዝ ነው ናቸው። ትክክል ይሄኛው ነው ብለናል አይደለም? በቃ አሁን እኮ በጣም ኮራፕሽን ከመብዛቱ በፊት ነገሮች በጣም ከመጣመማቸውና ከመስመር ከመውጣታቸው ብዛት ከመስመር የወጣው የትኛው መስመር ውስጥ ያለው የትኛው እንደሆነ እስከማናውቅ ድረስ ሆነናል። አያችሁ፣ የተጣመመው ትክክለኛውን ሊቃኘው ይሞክራል ማለት ነው። እና ትንቢትን ስትመረምሩ እንደ ተጠራጣሪ፣ እምነት እንደሌለው፣ የትንቢት ስጦታን እንደማይቀበል ተደርጋችሁ ትታያላችሁ። ግን የእግዚአብሔር ቃል እኮ ነው ያዘዘን። ሁሉን ፈትኑ፣ ሁሉን መርምሩ፣ መልካሙን ያዙ፣ ትንቢትን ግን አትናቁ። ባላንስ ያስፈልገናል ማለት ነው። የምንመረምረው ደግሞ ወገኖቼ በሚያጅበው ድንቅና ታምራት ሳይሆን፣ በሚነገረው የእውቀት ቃል ሳይሆን፣ በምናየው ዴሊቨራንስ ሳይሆን በእግዚአብሔር ቃልና በውስጣችን ባለው በመንፈስ ቅዱስ አማካኝነት ነው ትንቢት የሚመረምረው። በእግዚአብሔር ቃል እየተነገረ ያለው ነገር ከእግዚአብሔር ቃል ጋር ይጣረሳል። 10 አይነት ድንቅና ታምራት ቢከተለው ከእግዚአብሔር ቃል ጋር ከተጣረሰ ያ ትንቢት ትክክል አይደለም። በእጃቸው ብዙ ድንቅና ታምራት የሚሆን ሰዎች የተናገሯቸው ከእግዚአብሔር ቃል ጋር የሚጣረሱ ትንቢቶች ናቸው ለብዙዎች ትዳር መፍረስ፣ ለብዙዎች ጤና መቃወስ፣ ለብዙዎች ሞት ድረስ ተጠያቂ የሆኑት ማለት ነው።
ስለዚህ የሚመረመረው በሚያጅቡት ድንቅና ታምራት አይደለም። የሚመረመረው በተነገረው የእውቀት ቃል አይደለም። የቤት ስማችን ስለተነገረን አይደለም ትንቢቱ ትክክል የሚሆነው። ስልክ ቁጥራችን ስለተነገረን አይደለም። ወይንም ሰዎች ከአጋንንት እስራት ሲፈቱ ስላየን አይደለም። ትንቢቱን ትክክል የሚያደርገው የእግዚአብሔር ቃል፣ የትክክል ሁሉ መመዘኛ የሆነው፣ የትክክል ሁሉ ቱንቢ የሆነው፣ መለኪያ የሆነው የእግዚአብሔር ቃል ትክክል ነው ሲለው ነው። ደግሞ መንፈስ ቅዱስ በውስጣችን ሆኖ ይመሰክርልናል። የገዛ መጎምጀታችን እንዳንሰማ እያደረገን ነው እንጂ እኮ መንፈስ ቅዱስ በውስጣችን ሆኖ ይመሰክርልናል። ልክ ነው ይለናል። ልክ ነው። ያችን ግሪን ላይት እኮ እናውቃታለን፣ ግን ቀይ እያበራ መንፈስ ቅዱስ ልክ አይደለም እያለን በጣም እየተነገረ ስላለው ነገር ከመጎምጀታችን የተነሳ አሜን ብለን እንቀበላለን። ፈጽሞ የማይሆን ነገር ማለት ነው። ጌታ ያንቃን፣ ሁላችንንም እግዚአብሔር ያንቃን። ከዛ እንደዚህ ያለ እግዚአብሔር እሺ አትበለው አለ፣ አትስማው፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገው፣ ነገር ግን ፈጽመህ ግደለዋል። እግዚአብሔር እንዴት ሲሪየስ እንደሆነን የምታዩት በዚህ ጉዳይ ላይ እግዚአብሔር ጸጋቸውን ተጠቅመው የህዝቡን ልብ ከሱ ዘወር በሚያደርጉ አገልጋዮች ጉዳይ እንዴት ሲሪየስ እንደሆነ ነው የምናየው እዚህ ቦታ ላይ። ጸጋ የተሰጠው ከእግዚአብሔር ፊት የራቁ ሰዎችን ወደ እግዚአብሔር ለማስጠጋት፣ ከእግዚአብሔር የተጣሉ ሰዎችን ለማስታረቅ፣ ታረቁ ብሎ ለመለመን፣ አካሉን ለመገንባት፣ ለማነጽ፣ ለመምከር፣ ለማጽናናት ነው። ነገር ግን በዚህ ፋንታ ህዝቡን ከእግዚአብሔር አሽሽተው የህዝቡን አይኖች ወደ ሌላ ዘወር የሚያደርጉ አገልጋዮች ጉዳይ ላይ እግዚአብሔር እንዴት ሲሪየስ እንደሆነ እናያለን። እሺ አትበለው አለ። እሺ አትበለው ብቻ አይደለም፣ አትስማው በቃ። ከዛ ዓይንህ አይራራለት፣ አትማረውም፣ አትሸሽገውም፣ ነገር ግን ፈጽመህ ግደለው። እኛ ሰው አንገድልም ዛሬ። የሆነልን መንፈስ በህይወት የሚያኖር ነው እንጂ የሚገድል አይደለም። ነገር ግን ወገኖቼ ሐሰት እንደሆነ የምታውቁት፣ እውነት እንዳልሆነ የምታውቁት፣ ነፍሳችሁም የሚመሰክርላችሁ ደግሞም በአይምሯችሁም የምታውቁት ትንቢት እየተነገራችሁ አሜን ብላችሁ ዋጥ አድርጋችሁ አልወጣችሁ ተጠያቂዎች አይደለንም? እነዛ ነቢያት ለመቀጠላቸው ተጠያቂዎች አይደለንም? አፍረን፣ እነሱ ማፈር ሲገባቸው እኛ አፍረን አሜን ብለን አልወጣንም? አትስሟቸው ይላል። አልሰማናቸውም። በሰው ፊት ምን ይባላል ብለን፣ በጉባኤ ፊት ምን ይባላል ብለን፣ የሌለ ነገር ያልሆነ ነገር ሲነግሩን እሺ ብለን አልወጣንም? የእግዚአብሔር ቃል ግን ምን ይላል? እሺ አትበላቸው፣ አትስማቸው፣ እሺ አትበላቸው፣ ዓይንህ አይራራላቸው፣ አትማራቸው፣ አትሸሽጋቸው፣ ነገር ግን ፈጽመህ ግደላቸው ይላል። እውነት ነው። ቤት ይቁጠራው። እውነት ነው። እውነት ነው። ተጠያቂዎች ነን። በነገራችን ላይ ለመበራከታቸው፣ ለመቀጠላቸው፣ እጃቸው ለመበርታቱ ተጠያቂዎች ነን። ሰምተን እንዳልሰማ፣ አይተን እንዳላየ ከቨር እያደረግንላቸው፣ ይሄ እንደ እግዚአብሔር ቃል አይደለም፣ ይሄ አሁን የተናገርከው የኔ ታሪክ አይደለም ሳንላቸው፣ ለሰው ፊት አድልተን ያለፍናቸው ተጠያቂዎች ነን። እግዚአብሔር ምሕረት ያደርግልን፣ ለሁላችንም ምሕረት ያደርግልን። እንዳያፍሩ ብለን አሜን ያልናቸው እግዚአብሔር ምሕረት ያደርግልን። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ እንደዚህ ያለ፣ ከኔ ይልቅ አባቱን ወይንም እናቱን የሚወድ ለኔ ሊሆን አይገባውም፣ ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም አለ ጌታ። ከጌታ ይልቅ ሌላውን እንድንወድ ያደረጉን፣ ከጌታ ይልቅ ለሌላው እንድንሰጥ ያደረጉን፣ የሌላ ነገር ተከታይ ያደረጉን፣ የሌላ ሰው፣ የሌላ ነገር፣ የሌላ ቁስ ተከታይ ያደረጉን ጌታ ምን አለ? አባቱንና እናቱን እንኳን ከኔ በላይ የሚወድ፣ ከእግዚአብሔር በላይ የምንወዳቸው የልባችንን ዙፋን የተቆጣጠሩ ነገሮች ዛሬ ከልባችን ዙፋን ላይ ይዋረዱ። እግዚአብሔር አይከብርም በዛ። እግዚአብሔር አይወደውም ይሄንን። ስለዚህ ወገኖቼ ምልክትን ሳይሆን ቃሉን እንከተል። ከሁሉ በላይ ጌታን እንውደድ፣ እንከተለው። የምንሰማውን ድምፅ በእግዚአብሔር ቃል እንፈትሽ። ትንቢትን አንናቅ፣ ነገር ግን የምንሰማውን ድምፅ ሁሉ በእግዚአብሔር ቃል እንፈትሽ እላችኋለሁ። ምዕራፍ 14 ላይ ስንመጣ የእግዚአብሔር ልጅነት የተለየ ወይንም ቅዱስ ማንነት እንደሆነ ይነግረናል። እስራኤላውያን አኗኗራቸው ማንነታቸውን የሚያንጸባርቅ እንዲሆን እግዚአብሔር ያሳስባቸዋል። በዚህ ምዕራፍ የቅድስና ኑሮ ሕግን የመጠበቅ ጉዳይ ብቻ ሳይሆን የማን እንደሆኑና ማንን እንደሆነ የሚያመልኩት
የሚገልጡበትን መንገድ ነው። ወገኖቼ በክርስቶስ ማን እንደሆነን ሲገባን የማን እንደሆነን ሲገባን መለየት ኢትስ ቬሪ ናቹራል ተፈጥሯዊ ነው የሚሆንልን። እንዴትና በምን እንደታጠብን ሲገባን ቆሻሻ የማንነካው አትንኩ ስለተባለን ሳይሆን ስለማይመጥነን ነው። እንዴት አጠብኩት? በጣም በክቡር ደም ነው ብለን ማለት ነው። በጣም በክቡር ደም ነው። እህቶች ታውቃላችሁ፣ ልብሳችን ከቆሸሸ የሆነ ወይ ቤት ስናጸዳ የሆነ ነገር ስንሰራ ልብሳችን ከቆሸሸ ከዛ በኋላ ስለሚነካን ቆሻሻ ግድ አይለንም። ወይንም ገራዥ ውስጥ የሚሰሩ ወንድሞች መሬት ላይ ቢቀመጡ ቢተኙ ምናምን ግድ የላቸውም። ግን ያው ሰው ወጥቶ ከታጠበ በኋላ ንጹህ ልብስ ከለበሰ በኋላ እስኪ ግባና ተኛ ብሎት እዛ መኪና ስራ አይተኛም። ምንድነው የተቀየረው ነገር? ታጥቧል፣ መታጠቡንም ያውቃል። ስለዚህ አሁን አይነካውም። ቅድምስ ያው ቆሽሿል አንደኛውን። አያችሁ ወገኖቼ በምን እንደታጠብን እንዴት እንደታጠብን የክርስቶስ ደም ክብር ሲገባን እሱን ስንረዳ ናቹራል ይሆንልናል ማለት ነው። እንጸየፈዋለን። አትንኩ ስለተባለን አይደለም ማንነካው፣ ስለማይመጥናን ነው። በቃ አንዳንዱን ነገር እንደው አድርጉ የሚል የተደራጀ ትምህርት ቢመጣ ራሱ ማታደርጉት ነገር የለም። በቃ እንደማይመጥናችሁ የገባችሁ ነገር የለም። አሁን ከደረሳችሁበት ነገር የተነሳ እንደማይመጥናችሁ ቢፈቀዱ ማላደርጋቸው ነገሮች አሉ። እኔ አሁን ቢፈቀዱ ራሱ በቃ ስለማይመጥነኝ ማላደርጋቸው ነገሮች። የታጠብንበት ደም ክቡር ነው፣ ክቡር ነው። የታጠብንበት ደም መታጠባችን፣ መንጻታችን፣ መጽደቃችን፣ የእግዚአብሔር ልጆች መሆናችን፣ የመንፈስ ቅዱስ ማደሪያ መሆናችን፣ በእግዚአብሔር መወደዳችን አብዝቶ ሊሰበክ ይገባዋል። የሚቀድሰው በነገራችን ላይ ይሄ ስብከት ነው። አትቆሽሹ 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 የሚል ስብከት ሰውን አይቀድስም። ይልቁንስ ታጥባችኋል፣ ታጥባችኋል፣ ተቀድሳችኋል፣ ነስታችኋል፣ የእግዚአብሔር ልጆች ሆናችኋል፣ የመንፈስ ቅዱስ ማደሪያ ናችሁ፣ በእግዚአብሔር ተወዳችኋል፣ እግዚአብሔር ተቀብሏችኋል፣ እግዚአብሔር በመካከላችሁ አለ፣ እግዚአብሔር በእናንተ ውስጥ አለ፣ እግዚአብሔር ከእናንተ ጋር ነው የሚለው ይሄ ስብከት ይቀድሳል። ይሄ ነው የሚቀድሰው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ ሐዋርያ ጳውሎስ እንደዚህ አለ፣ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህንን እላለሁኝ አለ። አያችሁ፣ ኃጢአትን አለመስራት አይደለም የሚቀድመው፣ በጽድቅ መንቃት። የጽድቅ ኮንሽስነስ ሊኖረን ያስፈልጋል። ስለ ጽድቃችን ነው ኮንሽስ መሆን ያለብን። ስለ ስህተታችን አይደለም። ልሳሳት እችል ይሆን የሚል አይደለም ኮንሽስነሳችን መሆን ያለበት። ሀሳባችን ሊያዝ የሚገባው በመጽደቃችን ነው። ጸድቄያለሁ፣ ጸድቄያለሁ፣ ታጥቤያለሁ፣ ንጹህ ነኝ፣ የእግዚአብሔር ልጅ ነኝ፣ የመንፈስ ቅዱስ ማደሪያ ነኝ፣ እግዚአብሔር ተቀብሎኛል፣ እግዚአብሔር ይወደኛል፣ እግዚአብሔር በየዕለቱ ከኔ ጋር ህብረት ያደርጋል፣ የጌታ መንፈስ በእኔ ላይ አለ፣ የጌታ መንፈስ በእኔ ውስጥ አለ የሚል ኮንሽስነስ ንቃት ይኖራችሁ። ንቃታችን ለኃጢአት ሳይሆን ለጽድቅ ነው መሆን ያለበት። የአንዳንድ ሰው ህሊና ለኃጢአት በጣም የነቃ ነው ከጽድቅ ይልቅ። ጻድቅ መሆኑን ከማስታወስ ይልቅ ቶሎ አይምሮ ላይ የሚመጣለት እንዴት ለኃጢአት ደካማ እንደሆነ ነው። ልክ ባለፈው እንዳልነው ማለት ነው። ከእግዚአብሔር ህልውና ይልቅ ለሰይጣን ህልውና የነቁ ክርስቲያኖች አሉ። በአንድ ጊዜ በሁሉ ስፍራ የሚገኘውን አምላክ ለሱ ኮንሸስ ሳይሆኑ ለሱ ሳይነቁ በሚሄዱበት ስፍራ ሁሉ ሰይጣን እንደሚኖር፣ የሚያደርጉትን የሚናገሩትን የሚያስቡትን ነገር ሁሉ ሰይጣን እንደሚያውቅ፣ ሰይጣን ሁሉን እንደሚችል፣ ሊያጠፋቸው ከምድረ ገጽ ሊደመስሳቸው አቅም እንዳለው ለዚህ የነቃ ህሊና ያላቸው ክርስቲያኖች አሉ። ስለዚህ እኛ ንቃታችን ሊሆን የሚገባው አምላካችን ሁሉን ቻይ እንደሆነ፣ አምላካችን በሁሉ ስፍራ እንደሚገኝ፣ አምላካችን የተናገርነውንም ያልተናገርነውንም እንደሚያውቅ፣ በልባችን ያሰብነውን ገና ሳንጠይቀው እንደሚረዳን፣ እሱ ሁሉን የሚችል ምንም የማይሳነው የማያውቀው ነገር የሌለ እጅግ ደግ የሆነ መሐሪ የሆነ ቸር የሆነ እንደሆነ ይሄ ነው ኮንሽስነሳችን ሊሆን የሚገባው ማለት ነው። በምንሄድበት ስፍራ ሰይጣን አጠገቤ ያለ ከማለት ይልቅ እግዚአብሔር ከኔ ጋር አለ። ይሄ ነው ንቃታችን ሊሆን የሚገባው። አይምሯችን ሊነቃ የሚገባው ለዚህ ነው። ህሊናችን ሊነቃ የሚገባው ለዚህ ነው። ልክ እንደዛው ሁሉ ስለ ጽድቃችን ህሊናችን የነቃ መሆን አለበት። ሁል ጊዜ ራሳችንን ስንቆጥር በቃ እግዚአብሔር ከቆጠረን እኛም ራሳችንን እንቆጠር። ስንቆጥር ጻድቅ ለዛ አይደለም እርስ በርሳችን ቅዱሳን የምንባባለው። ግን ዱዊ ሚኒት ሚን እናደርገው ይሆን ቅዱሳን ስንባባል?
ሰዎችን ቅዱሳን ብለን እንጠራለን፣ ግን እኛ ራሳችን ቅዱስ እንደሆንን ለዛ ህሊናችን የነቃ ነው? ይህንን ራሳችንን እንጠይቅ። ለምን የሌሎችን ሰዎች ድካማቸውን አናውቅም፣ በልባቸው ውስጥ ያለውን የሚታገላቸውን ሀሳብ አናውቅም። እኛ ግን የራሳችንን ድካማችንን እናውቃለን፣ በውስጣችን የሚታገለንን ሀሳባችንን እናውቃለን። በንግግራችን ስንደክም፣ በስራችን ስንደክም፣ በሀሳባችን ስንደክም ይህንን ሁሉ ነገር ስለምናውቅ ራሳችንን ቅዱስ ብለን መጥራት እንቸገራለን። በቅድስና የነቃ ህሊና የለንም፣ በጽድቅ የነቃ ህሊና የለንም። እኔ ጻድቋ ማለት አንችልም፣ እናንተ ጻድቃን ማለት ይቀለናል። ሐዋርያው ጳውሎስ ግን በጽድቅ ንቁ፣ ቢ ራይቸስነስ ኮንሽስ፣ በቃ በጽድቅ የነቃ ህሊና ይኖራችሁ፣ ኮንሽስ ሁኑ ለጽድቃችሁ። ሁል ጊዜ ፍሮንት ማይንዳችሁ ላይ ሊመጣ የሚገባው መጽደቃችሁ፣ መታጠባችሁ፣ መንጻታችሁ፣ በእግዚአብሔር መወደዳችሁ። ይሄ አይምሯችን ላይ በመጀመሪያ ሊመጣ የሚገባው ነገር ነው። የሚቀድሰን እሱ ነው፣ የሚያበረታን እሱ፣ ለእግዚአብሔር ክብር እንድንኖር የሚያጠነክረን እሱ ነው። የተወደደ ልጅ እኮ ኮንፊደንስ አለው አይደል? መወደዱ የገባው ልጅ የሰራው ነገር ሁሉ ይከናወንለታል። ባይዘወይ ከቤቱ እንደተወደደ አውቆ የሚወጣ ልጅ ሰው ያለው እውቀት፣ ልጁ በአጠቃላይ ያለው እውቀት ሰው ሁሉ እንደሚወደው እና ትምህርት ቤትም ሲሄድ በቃ ሰውን ሁሉ ሰላም እያለ ነው የሚገባው። ሞቅ አድርጎ በቃ እንዴት ሰው እንደሚቀበለው ሰው እንደሚወደው ነው የሚያውቀው ያለው እውቀት። ለምን? ከቤት መወደዱ ተነግሮት መወደዱን አውቆ ለፍቅር የነቃ ህሊና ይዞ ነው የሚወጣ። ከቤት እንደተወደደ እርግጠኛ ያልሆነስ በሄደበት ቦታ ሁሉ ሰዎች እንደሚጠሉት፣ ሰዎች እንደማይቀበሉት፣ ሰዎች የሱ ነገር እንደማይጥማቸው እየተሰማው ምንም ነገር በሌለበት ራሱ ኮንፊደንሱን አጥቶ አንገቱን አቀርቅሮ ብሎ ይመጣል ማለት ነው። መወደዳችንን አውቀን እንውጣ። መጽደቃችንን፣ መታጠባችንን፣ የእግዚአብሔር ልጆች መሆናችንን፣ የመንፈስ ቅዱስ ማደሪያ መሆናችንን እሱን ጠዋት ጠዋት ለራሳችን ነግረን እንውጣ። እስኪ ከቤት ስትወጡ ለራሳችሁ ነግራችሁ እኔ ጸድቄአለሁ፣ በክርስቶስ ኢየሱስ ሆኜ ጸድቄአለሁ። እርሱ ስለ እኔ ኃጢአት ሆኖ እኔ ደግሞ የእግዚአብሔር ጽድቅ ሆኛለሁ። በክርስቶስ ደም ታጥቤአለሁ፣ ተቀድሻለሁ፣ ነጽቻለሁ። ነውርና ነቀፋ የለብኝም። በእግዚአብሔር ፊት ያለ ነቀፋ እንደሆን ክርስቶስ አድርጎኛል። በዚህ ንቃተ ህሊና ስትወጡ ተቀድሳችሁ መዋል ናቹራል የሚሆነው ማለት ነው። እና እስራኤላውያን በረከሰውና ንጹህ በሆነው መካከል እንዲለዩ ከዛ በኋላ የተሰጣቸውን ስርዓት እናያለን። ለእኛም እንደ ጥላ ሆኖ ያገለግለናል። ምንድነው አሁን የወፍ ዘር ሰኮና የተሰነጠቀ እንደዚህ ምናምን የሚለው ነገር ምንድነው የሚጠቅመን እንድትሉ ትችላላችሁ። እንደ ጥላ ሆኖ ግን ያገለግለናል። ነገር ግን አሁን ከውጭ ወደ ውስጥ ስለሚገባው ሳይሆን ከውስጥ ወደ ውጭ ስለሚወጣው ነገር እንድንጠነቀቅ፣ እንድንመርጥ እንደ ጥላ ሆኖ ያገለግለናል። ማርቆስ ወንጌል ምዕራፍ 7 ቁጥር 18 ላይ እንደዚህ ያለ፣ እርሱም እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረክሰው ምንም እንዳይችል አትመለከቱምን? አያችሁ፣ ያ ጥላ ነው። እግዚአብሔር ማሳየት የፈለገው ይሄኛውን ነው። ወደ ሆድ ገብቶ ወደ ዳሪ ይወጣል እንጂ ወደ ልብ ገባምና መብልንም ሁሉ እያጠራ አላቸው። ማቴዎስ ወንጌል ምዕራፍ 15 ቁጥር 11 ደግሞ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው ይላል። ስለዚህ ይህ ክፍል እንደ ጥላ ሆኖ ያገለግለናል። ከዛ በኋላ እግዚአብሔር አስራታችሁን አውጡ፣ ሌዋውያን ችላ አትበሉ፣ መጻተኛ፣ ድሃ አደግን፣ መበለቶችን አስቡ እያለ ደግሞ ሲነግራቸው እናያለን። እና መስጠት አንድ የአምልኮ መንገድ ከመሆኑ ባሻገር ግራቲቲዩድም ነው፣ አመስጋኝ መሆናችንንም ያሳያል። በመስጠት ውስጥ እውነተኛ ምስጋና ይገለጣል። ምን እያልን ነው? እግዚአብሔር አንተ ሰጠህ። ስለዚህ በመስጠት ውስጥ እውነተኛ ምስጋናችንን እንገልጣለን። አቅም የሰጠህኝ አንተ ነህ እንድሰራ አይደለ? በቀደም ያየነው የእግዚአብሔር ቃል ክፍል አቅምን የሰጠህ ሰርተህ ሀብትን እንድታከማች አቅምን የሰጠህ ጤናን የሰጠህ እግዚአብሔር ስለሆነ እግዚአብሔርን አመስግን ይላል። እና እግዚአብሔር ስለሆነ ያንን ያደረገልን እኛ ደግሞ በመስጠት ውስጥ እውቅና እየሰጠን ነው ማለት ነው። ከአንደበታችን ቃል ባለፈ ከመዝሙር ባለፈ እግዚአብሔርን የምናከብርበት መንገድ ነው መስጠት ማለት ነው። ስለዚህ አንድ የአምልኮ መንገድ ነው። ከዛም ባሻገር ደግሞ የምስጋና መንገድ ነው። ግራቲቲዩድን ያሳያል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እግዚአብሔር በደስታ የሚሰጠውን ይወዳልና አለና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይንም በግድ አይደለም ይላል። አያችሁ፣ በአዲስ ኪዳን መስጠት ሕግን የመጠበቅ ጉዳይ ሳይሆን እግዚአብሔርን የምናመሰግንበት፣ ሰዎችን የምንጠቅምበት፣ የምንባርክበት እድል ስለሆነ በደስታ የምንፈጽመው ነገር ነው።
ሌላው ደግሞ የክርስቶስን መልክ የምንገልጥበት መንገድ ነው። ክርስቶስ ስለወደደን ራሱን ሰጥ አይደለ? እግዚአብሔርም ስለወደደን አንድ ልጁን ሰጠን። እኛ መውደዳችንን የምንገልጥበት የክርስቶስን መልክ በህይወት በተግባር የምናሳይበት መንገድ ነው ማለት ነው። ስለዚህ አምልኮ ነው፣ ህግ የመፈጸም ጉዳይ አይደለም። ምንድን ነው ብያለሁ? የፍቅር ጉዳይ ነው። እግዚአብሔርን የምናመሰግንበት መንገድ ነው። ሰዎችን የምንባርክበት እድል ነው። የሚባርክ ከሚባረከው እንደሚበልጥ እኮ ክርክር የሌለበት ጉዳይ ነው ይላል ዕብራውያን ጸሐፊ። አይገርማችሁም? የምትበልጡበት መንገድ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ስለዚህ ወገኖች መስጠት ብፅዕና ነው፣ ሸክም አይደለም። ብፅዕና ነው ብላችሁ ጻፉ። በእውነት መስጠት ብፅዕና ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። የመብለጥ መንገድ ነው። የሆነ የመበለጥ የመሸወድ ምናምን መንገድ አይደለም። ለሚሰጥ ደግሞ ይበዛለታል። የመብለጥ መንገድ ነው። የብፅዕና መንገድ ነው። የምስጋና መንገድ ነው። የአምልኮ መንገድ ነው። ሌሎችን የመባረኪያ እድል ነው። ስለዚህ መስጠት እነዚህ ሁሉ ነገሮች የያዘ ስለሆነ እግዚአብሔር እንዲሰጡ እዚህ ጋር ያዛቸዋል ማለት ነው። ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው አለና ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ ድፍ ሰውነቱን መጠበቅ ነው ይላል። ነውር የሌለበት አምልኮ። ወላጆቼ ዛሬ ትንሽ ደቂቃ አርፍጄ ነበር አይደል የመጣሁት። ያረፈድኩበት ምክንያት እኔ የበጎ ፍቃድ አምባሳደር የሆንኩበት ፋኖስ የሚባል የበጎ አድራጎት ድርጅት አለ። በጣም ጥልቅ የሆነ ችግር ውስጥ የሆኑ ለድህነት ለከፋ ድህነት የተጋለጡ ኒድ ያለባቸው ይሄ ስፔሻል ኒድ ጭምር ያለባቸው ልጆች የሚረዱበት ነው እና እኔ በጎ ፍቃድ አምባሳደር ሆኜ ላለፉት 2 ዓመታት አገልግያቸዋለሁኝ። ከዛም ባሻገር ደግሞ የምነግራችሁ ለመንገር ሳይሆን ላበረታታችሁ ነው የምነግራችሁ። እኛ ራሳችን እኔና ባለቤቴ እንደ ቤተሰብ ከነዛ ልጆች መካከል 6 ልጆች አሉ። ፎቶቸውን በቤቴ ሰቅዬ ልጆቹን ኢንፎርሜሽናቸው ይደርሰኛል። እያንዳንዱን እድገታቸውን አውቃለሁኝ። ያ ብቻ ሳይሆን ደግሞ ፎቶቸውን ቤቴ አድርጌ ጸልይላቸዋለሁኝ። እንደዚህ የምናደርግበትን ይህንን ዓላማ የምናካሄድበትን ድርጅት አሁን እንትን ስላላቸው ምንድነው ፈንድሬዚንግ አላቸው ጥቅምት 30 እና ለዛ አባይ ቲቪ ላይ የበጎ ፍቃድ አምባሳደር ሆኜ ኢንተርቪው ነበረኝና እዛ ሄጄ ነው ትንሽ አምሽቼ የመጣሁት። ይህንን የምነግራችሁ እዚህ ነበርኩኝ እዛ መጣሁ ምናምን የሚል ነገር ማውራት አልወድም። እኔ የእግዚአብሔር ቃል ፒውርሊ መሰበክ አለበት ብዬ ስለማምን የኔ ቢዝነስ ነው። ችግሬን ጨርሼ ነው መምጣት ያለብኝ። ኮሚትመንቴን ጨርሼ ነው መምጣት ያለብኝ። እዚህ ቦታ ኮሚት ያደረግኩት ሰዓት ላይ መድረስ አለብኝ። በቃ ይህንን ኤክስኪውዝ ለመስጠት አይደለም ስለማርፈድ የምነግራችሁ፣ ወይንም ይህንን አደረግኩኝ ለማለትም አይደለም የምነግራችሁ። እንዲህ አይነቱ አምልኮ ግን ነውር የሌለበት አምልኮ ስለሆነ እንደ አንድ ግለሰብ የምደግፍ በሆን ባልነገርኳችሁ ነበር። ግን አምባሳደርም ስለሆንኩኝ ማበረታታት ስላለብኝ ነው የምነግራችሁ እና ጥቅምት 30 ጋብዣችኋለሁ። በዚህ አጋጣሚ ኦንላይን ፈንድሬዚንግ እናደርጋለን። እዛ ላይ እንድትገቡ ይሁን። እግዚአብሔር ይባርካችሁ። እና እዚህ ቦታ ላይ የእግዚአብሔር ቃል ምን ይላል? ነውር የሌለበት አምልኮ ብሎ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ስለዚህ ልግስና ልባችንን ከስስትና ከስግብግብነት ይፈታል። በነገራችን ላይ ይፈውሳል። በቃ ቻሌንጁ ካለባችሁ የምትፈወሱት በመልቀቅ በመስጠት በቃ እየሰጠን እንፈወሳለን። አሜን። ተግዳሮት ሊሆንብን ይችላል ከአስተዳደጋችን። ብዙዎቻችን ከዝቅተኛ ኑሮ ካለበት ቤተሰብ እንደመጣን ግልጽ ነው። ስለዚህ ስኬርሲቲ የሚባል ነገር አለ። እጥረት ውስጥ ስታድጉ፣ እጥረት ውስጥ ስናድግ በቃ እንደገና ያ እጥረት የሚመጣብን ይመስለናል። ስለዚህ የያዝነውን ነገር መልቀቅ አንወድም። ይሄ 3ኛ ዓለም ላይ ስንኖር የሁላችንም ኦልሞስት የብዙዎቻችን ችግር ነው። ያንን እንዴት ነው መፈታት የሚቻለው? እንዴት ነው መፈወስ የሚቻለው ካላችሁ ጥቂት በጥቂት በመስጠት እንፈወሳለን። እየለቀቀን ይመጣል። በቃ እየለቀቀን ይመጣል። እግዚአብሔር ይባረክ። ስለዚህ ልግስና ልባችንን ከስስትና ከስግብግብነት ይፈታል። ራሱን ሳይሰስት የሰጠንን ክርስቶስን ያንጸባርቃል። ማንነታችንን አውቀን ለዛ የሚመጥን ኑሮ እንኑር። በስጦታችን እግዚአብሔርን እናክብር፣ ሰዎችን እንጥቀም፣ ክርስቶስን እንግለጽ። ሃሌሉያ። ሰዓቴ ሄደብኝ አይደለም። ምዕራፍ 15 ላይ ስንገባ የዕዳ ስረዛ የምህረትና የነፃነት ዓመትን ነው። 7ኛውን ዓመት ነው ምዕራፍ 15 የሚናገረው እና በየ7 ዓመቱ የዓመታት ሰንበት ነው። 7 ዓመት ታውቃላችሁ። ልክ የቀናት ሰንበት
የመጨረሻው ቀን 7ኛው ቀን እንደሆነ ሁሉ የዓመታት ሰንበት ደግሞ 7ኛው ዓመት ነውና በየ7 ዓመቱ በዓመታት ሰንበት ዕዳን እንዲሰርዙና ባለዕዳዎችን ነፃ እንዲለቁ እግዚአብሔር ያዛቸዋል። እና እግዚአብሔር እሱ ራሱ ዕዳን የሚሰርዝና ይቅር የሚል አምላክ ስለሆነ ልጆቹ የዚህ ባህሪው ተካፋዮች እንዲሆኑ ይፈልጋሉ። ማን ነው ልጆቹ እንዲመስሉት የማይፈልግ ከኛ መካከል? ልጆቹ የእሱን ፈለግ እንዲከተሉ የማይፈልግ? መልካም ነገር አለን ብለን ካሰብን ያንን ፈለግ ልጆቻችን እንዲከተሉልን እንፈልጋለን እኮ። እንደውም ከዛ የወጣ ነገር ሲያደርጉ ከማን አያችሁት እንላቸዋለን እኮ። ከየት ተማራችሁት? እኔ እንደዚህ ሳደርግ አይታችሁኝ ታውቃላችሁ እንላቸዋለን አይደለም? እግዚአብሔርም እንደዛ ነው። እሱ ራሱ ዕዳን የሚሰርዝ ይቅር የሚል ባለዕዳዎችን ነፃ የሚለቅ አምላክ ስለሆነ እኛም የባህሪው ተካፋዮች እንድንሆን እሱን እንድንመስል ይፈልጋል እግዚአብሔር። እና እኛ ዛሬ በክርስቶስ ሆነን የዘላለም ሰንበት ውስጥ ገብተናል። በ7 ዓመት አንዴ ሳይሆን ሰዎችን የምንፈታው በየቀኑ በሳምንት አንዴ አይደለም፣ በ7 ዓመት አንዴ አይደለም፣ በየቀኑ። ለምን? የዘላለም ሰንበት ውስጥ ገብተናል። የዘላለም እረፍት ውስጥ ገብተናል። ክርስቶስ ሰንበታችን ነው። ወጣ ገባ አንልም። በሰንበት ቂም አይያዝም። በሰንበት ይቅር ነው የሚባለው። በሰንበት ያሰርናቸውን ነው የምንፈታው። የአባታችን ልጆችን መሆን በሰንበት ዕዳ ይሰረዛል። ሰንበት ውስጥ ነው ያለነው። እኛ ደግሞ ማቴዎስ ወንጌል ምዕራፍ 6 ቁጥር 12 ጌታ እንደዚህ ያለ፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን አለ። ይህንን ጸሎት እውነት በመረዳት ይሆን የምንጸልየው? ይቅር እንደምንል ይቅር በለን የሚለውን በመረዳት ይሆን የምናደርገው? በክርስቶስ የኃጢአት ዕዳችን ተደምስሶልናል። ስለዚህ እኛም የሌሎችን ዕዳ እንሰርዝ። ባንክ አይኖረን ወገኖቼ። ብዙዎቻችን ባንክ አለን፣ ይቅር አለን እንላለን፣ ግን በሚያስፈልግ ጊዜ መዘን እናወጣለን። ባንክ አለን ብዙዎቻችን፣ ሴቪንግ አካውንት አለን፣ ሴቭ እናደርገዋለን። በቃ እንሰርዝ። እግዚአብሔር እኮ ይሰርዛል አይደል? እኛም የአባታችን ልጆች እንሆን፣ እንሰርዝ፣ ደግመን አናንሳው። እግዚአብሔር ደግሜ አላስባትም ነው የሚለው። እንፍታ፣ ይቅር እንበል፣ ከዛ ደግሞ ደግመን አናስብ። ከሆነ ነገር ጋር አያይዘን ፋይሉን መዘን አናውጣ። ባለፈውም እኮ አንበል። እግዚአብሔር ባለፈውም እኮ አይለንም እኮ። ማለዳ ማለዳ አዲስ ነው ታማኝነቱን ብዙ አንበል። ባለትዳሮች ባለፈው እኮ አትበሉ፣ በቃ አንበል። እግዚአብሔር ብሎናል እኛን። ኤቭሪዴይ በተመሳሳይ በደል እየተገኘን ወደ እግዚአብሔር ፊት ስንቀርብ ባለፈውም ይቅር አልኩ፣ ባለፈውም ጊዜ እንደዚህ አልሽ፣ እሺ አልኩሽ፣ አሁንም ዛሬም ተመልሰሽ በዚህ ኃጢአት ተገኘሽ አላለንም እኮ እግዚአብሔር። ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው። ከዚህ በፊት አጥፍተን እንደማናቅ፣ ከዚህ በፊት ይቅር ብሎን እንደማያቅ ፍሬሽ የሆነ ይቅርታ፣ ፍሬሽ የሆነ ምህረት ይሰጠናል፣ ሪስቶሬሽን ይሰጠናል፣ እንደገና ሪሌሽንሽፓችንን ያድሳል። የአባታችን ልጆች እንሁን። የቂም ማስቀመጫ ባንክ አይኖረን፣ የዕዳ ማስቀመጫ ባንክ አይኖረን። የበደሉን ይቅር እንደምንል አንተ ደግሞ ይቅር በለን በሉታል። ሉቃስ ወንጌል ምዕራፍ 4 ከ17 እስከ 19 ጌታ እንደዚህ ያለ፣ የነቢዩን የኢሳያስን መጽሐፍ ሰጡት ይልና መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይለናል። የታሰሩትን መፈታትን አደርግላቸው ዘንድ። አያችሁ ወገኖቼ፣ አንድ አስተማሪያችን፣ እኔ በጣም ወዳት አስተማሪ፣ ሁሌ ማነሳላችሁ፣ ምን ትለን ነበረ? ዩ አር ዴሊቨርድ ቱ ቢ አ ዴሊቨረር ትለን ነበረ። ነፃ የወጣችሁት ነፃ አውጪዎች ለመሆን ነው ትለናለች። የተፈታችሁት ለመፍታት ነው። የተባረካችሁት ለመባረክ ነው። ለመርገም አልተባረክንም። ትላንትና ብለናል አይደለ? ስለ ሌዋዊው ስንነጋገር በስሙ እንዲባረክ ይላል። እኛ በእግዚአብሔር ስም እንባረካለን እንጂ አንረግም። እግዚአብሔር ይልህ አንልም፣ እግዚአብሔር የሥራህን ይስጥህ አንልም። እኛ በእግዚአብሔር ፊት በእግዚአብሔር ስም ልንባርክ ተጠርተናል። ደግሞስ የተፈታ ነው ለመፍታት ነው፣ ሰዎችን ለማሰር አይደለም። የእሷን ነገር ጌታ ያሳየኛል እያለን ለማሰር አይደለም እኛ የተጠራ ነው። የተፈታ ነው ለመፍታት ነው። እስኪ የተፈታሁት ለመፍታት ነው። እፈታለሁ፣ ያሰርኳቸውን እፈታለሁኝ፣ ቂም ያስኩባቸውን እለቃለሁኝ በሉ ለራሳችሁ። እኔ ጻፉትም አይደለም የምላችሁ፣ በሉ ለራሳችሁ። በቃ የተፈታሁት ልፈታ ነው፣ የተባረኩት ልባርክ ነው፣ ነፃ የወጣሁት ነፃ ላውጣ ነው። ሃሌሉያ! የአባታችን ልጆች ነው።
የተቀበልነው የምህረት ጠብታ አይደለም ወገኖች። የእግዚአብሔር ምህረት እኮ እንደ ወንዝ ነው የፈሰሰልን፣ እንደ ወንዝ እኛን አጥቦ ተርፎ ለሌሎች የሚፈስ ወንዝ ነው። የሆነ የምህረት ጠብታን አይደለም እግዚአብሔር፣ እንደ ምህረቱ ባለጠግነት ነው የሚለው መጽሐፍ ቅዱስ። እንደ ባለጠግነቱ መጠን ነው የማረን። ያንን ምህረት የተቀበለ ሰው ደግሞ ለራሱ ብቻ ጠጥቶ እሱ ብቻ ተምሮ እሱ ብቻ ታጥቦ ቁጭ አይልም። በዛው ምህረት ሌሎችን ደግሞ ይመራል። እኔ ከተማርኩ አንቺም ምህረት ዲዘርቭ ታደርጊያለሽ። በእውነት ምህረት ለእኔ ከተገባ ምህረት የማይገባው ሰው የለም ይላል ሐዋርያ ጳውሎስ። ለዛ እኮ ነው ብዙ የበደሉት ነበሩ፣ ብዙ ያስጨነቁት ነበሩ፣ ብዙ መከራ ያደረሱበት ነበሩ። ግን ከኃጢአተኞች ዋና የሆንኩትን እኔን የማረው እግዚአብሔር አለ በምህረቱ እንዴት ባለጠጋ እንደሆነ ለማሳየት ነዋል። አያችሁ፣ እኛ ማሳያዎች፣ የምህረቱ ሰርቶ ማሳያዎች ነን። የምህረቱ ሰርቶ ማሳያ የሆነ የእግዚአብሔርን ምህረት በዚህ መጠን የተቀበለ ሰው ደግሞ ለሌሎች ምህረትን ያደርጋል። ምህረት ማለት ምን ማለት እንደሆነ፣ ይቅርታ ማለት ምን ማለት እንደሆነ ከዚህ በፊት ተመልክተናል፣ አልመለስበትም። ነገር ግን የምህረት ወንዝ ፈሶልናል። እኛ ጠጥተናል፣ እኛ ታጥበናል፣ ለሌሎች ደግሞ እናድርስ። ቁጥር 7 ላይ አምላክህ እግዚአብሔር በሰጠህ በአገርህ ደጅ ውስጥ ከሚኖሩ ከወንድሞችህ አንዱ ቢደህይ ልብህን አታጽና፣ በድሃ ወንድምህ ላይ እጅህን አትጨብጥ፣ ነገር ግን እጅህን ለእርሱ ክፈት፣ የለመነህን አስፈላጊውን ነገር አበድረው ይላል። ወዳጆቼ ድሆች በእግዚአብሔር ልብ ውስጥ ትልቅ ስፍራ አላቸው። በጣም ይገርማቸዋል። አንድ በዚህ ጉዳይ ላይ የተጻፈ መጽሐፍ ወንድማችን በጣም የምንወደው የምናከብረው የቤተክርስቲያን አገልጋይ ፓስተር ሰለሞን የጻፈው መጽሐፍ፣ ሰለሞን አበበ ገብረ መድኅንን ታውቁታላችሁ። በጣም የተወደደ አገልጋይ የጻፈው መጽሐፍ ቅርብ ጊዜ የተመረቀ ዕለት ሄጄ የነበረ ሀሎት ቤተክርስቲያን እና ምን አለ፣ ድሆች አለ በእግዚአብሔር ልብ ውስጥ ትልቅ ስፍራ ስላላቸው አለ። ድሃ የሚለው ቃል ስለ ድሃ የሚያወራው ሀሳብ መጽሐፍ ቅዱሳችን ውስጥ ከ2000 ጊዜ በላይ ተጽፏል አለ። ከመካከላችን አይጠፉም አለ። ጌታ ኢየሱስ ክርስቶስም በአዲስ ኪዳን ተናግሯል ካስታወሳችሁ። ድሆች ሁል ጊዜ ከእናንተ ጋር ናቸው አለ። እግዚአብሔር የእያንዳንዱን ሰው ልብ የሚመዝንበት ሚዛኖች ሆነው በመካከላችን ሁሌ ይኖራሉ። እነሱን ትሪት የምናደርግበትን መንገድ እግዚአብሔር ያያል። ስለነሱ የምናስበውን ሀሳብ፣ ስለነሱ የምናደርገውን ነገር እግዚአብሔር ያያል። እዚህም ክፍል ላይ በመካከልህ ሁል ጊዜ ያለዋል፣ ግን ቢ ኬርፉል ቱዋርድስ ደም የምታደርገውን ነገር፣ እነሱን በተመለከተ የምታደርገውን ነገር ቢ ኬርፉል። ልብህን በእነሱ እመዝናለሁ፣ በእነሱ ልብህን አየዋለሁኝ በእነሱ ነው የሚለው እግዚአብሔር። ጌታም ብሏል ሁልጊዜ ከእናንተ ጋር ናቸው አለ። ፎር ሪዝን፣ ለምክንያት በመካከላችን አሉ እና እግዚአብሔር ትኩረት የሰጠው ነገር ላይ ትኩረት እናድርግ። እኛም ድሆችን መርዳት ወደ መንግስተ ሰማያት መግቢያ በር አይደለም፣ ነገር ግን መንግስተ ሰማያት የገባ ሰው መገለጫ ነው። አሁን ሌላ ኤክስትሪም አለ አይደለ? ድሆችን መርዳት የመንግስተ ሰማያት መግቢያ ቁልፍ ተደርጎ የሚታይበት ሌላ ኤክስትሪም አለ። የመንግስተ ሰማያት ቁልፍ አይደለም ድሃን መርዳት፣ ነገር ግን መንግስተ ሰማያት የገባ ሰው ባህሪ፣ መንግስተ ሰማያት የገባ ሰው መገለጫ ነው ድሆችን መርዳት። አንደኛ ዮሐንስ ምዕራፍ 3 ቁጥር 17 ላይ ነገር ግን የዚህ ዓለም ገንዘብ ያለው አለ፣ የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል አለ። እግዚአብሔርን ርቦት አግኝተን አናበላው፣ እግዚአብሔርን ታርዞ አግኝተን አናለብሰው፣ ታስሮ አግኝተን አንጠይቀው እግዚአብሔርን። የእግዚአብሔር ፍቅር እንዴት በሱ ውስጥ ሊኖር ይችላል አለ። ኢትስ ኢምፖሲብል። ዮሐንስ ኮስችን ነው የሚያደርገው። አልገባውም ይሄ ሰው የእግዚአብሔር ፍቅር ብሎ ኮስችን ነው የሚያደርገው። የዚህ ዓለም ገንዘብ እያለው ወንድሙ የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? እዛ በኋላ ዕብራዊ ባሪያህን በሰባተኛው ዓመት ባርከህ ነፃ አውጣው ይለዋል እግዚአብሔር። አይገርማችሁም? ነፃ ስታወጣ ባዶ እጁን አይደለም ነፃ የምታወጣው ይላል። ከወይንህ፣ ከእህልህ፣ ከበጎችህ
ሰጥተህ አሁን የተናገርኩት ጥቅስ ከሆነ አንደኛ ዮሐንስ ምዕራፍ 3 ቁጥር 17 ነው። አቅራቦት አድርገህ ነፃ አውጣ ብላል። በነገር ሁሉ እሱን እንድንመስለው ስለሚፈልግ እኮ ነው። አይገርማችሁ? በነገር ሁሉ እንድንመስለው ነው የሚፈልገው እግዚአብሔር። የአባታችሁ ልጆች ትባላላችሁ ይላል ጌታ እኮ። አባቱን የሚመስል ልጅ፣ ልክ እንደ አባቱ የሚያወራ፣ ልክ እንደ አባቱ የሚያደርግ ልጅ አይታችሁ የአባቱ ልጅ ብላችሁ አታውቁ? አሁን የኔ ልጅ ከኔ ጋር በጣም ትመሳሰላለች ሴቷ እና ንግግሯ፣ የምታደርገው ነገር፣ ስለ ነገሮች ያላት አመለካከት ምናምን ከኔ ጋር በጣም ይመሳሰላል እና ጓደኞቼ በሙሉ አይተዋት የእናቷ ልጅ ይሏታል። እግዚአብሔር ሰዎች አይተውን የአባቷ ልጅ እንዲሉን ይፈልጋል። አያችሁ? አሁን ደስ ይለኛል፣ ፕራውድ አደርጋለሁኝ የእናቷ ልጅ ትባል። እግዚአብሔርም የአባቱ ልጅ ስንባል፣ የአባቷ ልጅ ስንባል ፕራውድ ያደርጋል፣ ይኮራል ማለት ነው። ስለዚህ እግዚአብሔር ነፃ ሲያወጣ አቅራቦት ሰጥቶ ፕሮቪዥን ሰጥቶ አይደል ነፃ የሚያወጣው? ከግብፅ ምድር አውጥቷቸው መንገድ ላይ አስራባቸው እንዴ? አስጠማቸው? እግርህ አላበጠም፣ ልብስህ አላለቀም፣ የጎደለብህ ነገር የለም እኮ ነው ያላቸው። ጥበቃው አልተለያቸው፣ አቅራቦቱ አልተለያቸው። ስለዚህ እዚህ ቦታ መሆን ዕብራዊ ባሪያህን በሰባተኛው ዓመት ስታወጣው፣ ነፃነት ስታወጣው ባርከህ የሚያስፈልገውን ሰጥተህ አይክበድብህ። ያንን ማድረግ ከአቅራቦት ጋር ነፃ አውጣው፣ እንደኔ አድርግ። ለምን መሰላችሁ? አቅራቦት የሌለው ነፃነት ለዳግም ባርነት ይዳርጋል። ለዳግም ባርነት ይዳርጋል። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ይልና እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። እግዚአብሔር ነፃ የምንወጣበትን ብቻ ሳይሆን በዚያ ነፃነት ጸንተን መኖር የምንችልበትንም ጸጋ ለቆልናል። ቲቶ ላይ እንደዛ አይደል የሚለን? ቲቶን እያጠናን ነበረ ሰሞኑንና በጣም በቃ በማለቆ ሁሉ ሆድ ብሶናል። ረቆ እዚህ ውስጥ ታች ካለች ታውቃለች። እና ቁጥር 11 እና 12ን እሷ ነበረች ያብራራችውና በቃ ነፍስ አልቀረልንም፣ እያለቀስን ነበረ ይህንን ክፍል ስናጠና የነበረው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና አድኖ አያቆምም። ለካ ይህም ጸጋ ይላል that same grace ያዳነን ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንዴት እንደምንኖር ያስተምረናል ይላል። አቅራቦት አድርጎ ነው ነፃ ያወጣን። አያችሁ? እግዚአብሔር በምንድን ነው የሚያምነው? ነፃ በማውጣት ብቻ ሳይሆን በዛ ነፃነት መኖር የምንችልበትንም ጸጋ አቅራቦት ሰጥቶን። ሃሌሉያ! የሚያስንቅ የሚያስክድ ጌታን የሚያስጠብቅ የሚያስተምር የሚያሰለጥን ጸጋ ተለቆልናል። አዎ በሌላ ደብዳቤ እንመጣለን፣ እየተዘጋጀን ነው በደንብ። እዛ ቁጥር 19 ላይ ላምህንና በግህን የወለዱትን ተባት የሆነውን በኩራት ለአምላክ ለእግዚአብሔር ትቀድሳለህ፣ በበሬህ በኩራት አትስራበት፣ የበግህንም በኩራት አትሸልትበት ይላል። ሁልጊዜ እንደምነግራችሁ ነው። በኩርን ገድሎ ከግብፅ ስላወጣቸው በኩር ሁሉ የእግዚአብሔር ነው። እኛም በኩር በሆነው በኢየሱስ ሞት ከዓለም ስለወጣን የጊዜያችን፣ የሀብታችን፣ የእውቀታችን፣ የታለንቶቻችን፣ የጸጋ ስጦታዎቻችን ሁሉ በኩሩ ማለት ዋናው መጀመሪያው ምርጡ ለእግዚአብሔር ይገባዋል። እግዚአብሔር እኛን ለማዳን በሄደው መንገድ በኩሩ ሞቶበታል። በኩር ተገድሎ ነው የዳን ነው። ስለዚህ የሁሉ ነገራችን በኩራት የእግዚአብሔር ነው። ዋናው የመጀመሪያው የሰባው ያማረው የእድሜያችን በኩራት ፕራይም ታይማችን የእግዚአብሔር ነው። ስናረጅ ጉልበታችን ሲደክም ስንጎብጥ በትክክል ማሰብ ሲሳነን አይደለም። ፕራይም ታይማችን ዓለም የሚፈልገው አይምሯችን የተሳለበት አንደበታችን የተሳለበት ሰው ሁሉ እኛን ለማድመጥ ጆሮን የሚከፍትበት ያ ሰዓት ያ ጊዜ የዓለም አይደለም። ዓለምን ፕሮሞት የምናደርግበት አይደለም። ራሳችንን ፕሮሞት የምናደርግበት አይደለም። ሰውን ፕሮሞት የምናደርግበት አይደለም። እግዚአብሔርን ፕሮሞት የምናደርግበት ወንጌልን ፕሮሞት የምናደርግበት ነው። ፕራይም ታይማችሁ የእግዚአብሔር ነው። ወጣቶች እዚህ ውስጥ ያላችሁ ወጣትነታችሁ በኩሩ የእድሜያችሁ በኩሩ የጉብዝናችሁ ወራት የእግዚአብሔር ነው አይደል? እንደዛ አይደለ መጽሐፍ ቅዱስ ሰለሞንም ያለን በጉብዝና ወራት ፈጣሪን አስብ እኮ ነው ያለው።
የጭንቅ ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በጉብዝና ወራት እግዚአብሔርን አስብ። ጉብዝናችን የእግዚአብሔር ነው። ሁሉ ነገራችን የእግዚአብሔር ነው። ይሄ ሲዝኗ ነው የሚባልበት ጊዜ ለእግዚአብሔር ስጭው። ያለመልመዋል፣ ያሳምረዋል፣ ይጠቀምበታል፣ ይነግድበታል፣ ያተርፍበታል፣ ሰዎችን ያድንበታል፣ ዘለዓለም ላይ ኢንቨስት ያደርግበታል። በሚያልፈው ጊዜያችን፣ በሚያልፈው እድሜያችን፣ በሚያልፈው ዕውቀታችን፣ በሚያልፈው ጉልበታችን ለእግዚአብሔር በኩራቱን ስንሰጠው እግዚአብሔር የማያልፍ ነገር ይሰራበታል። ሃሌሉያ። የተሳለ አንደበት አላችሁ፣ እግዚአብሔር ነው የሰጣችሁ። ካሪዝማቲክ ናችሁ ስትናገሩ፣ እግዚአብሔር ነው የሰጣችሁ። ምንም ነገር ፕሮሞት ብታደርጉ በነገራችን ላይ እናንተ ሰዎች ተሰሚነትን ታገኛላችሁ። ነገር ግን በቃ የሚያልፍ ነገር ፕሮሞት አታደርጉበት። የማያልፈው የዘላለሙን አሜን፣ የዘላለሙን በኩሩ የእግዚአብሔር ነው። በኩር ተገድሎን የዳንኩት። ስለዚህ አንቺ በዚህ ጊዜሽ በወጣትነትሽ፣ አንተ በወጣትነትህ፣ በዚህ ዕውቀትህ፣ በዚህ ጉብዝና፣ በዚህ ታለንትህ ሲሏችሁ በኩር ገድሎ ስላወጣኝ በኩሩ የሱ ነው። ሃሌሉያ፣ ጌታ ይመስገን። ስለዚህ ክርስቶስ በፍጥረት ሁሉ ላይ በኩር ነው። ከሙታን በመነሳት በኩር ነው። በብዙ ወንድሞች መካከል በኩር ነው። በኩር የተሰጠው ደግሞ በኩሩን ሳይሰስት ይሰጣል። የተማረ ሰው ይመራል፣ የተፈታ ሰው ይፈታል፣ የተባረከ ሰው ይባርካል። ሃሌሉያ።